ቆይ ተው እረፍ ፈፄ እንድንጣላ አታድርግ እረፍ ቆይ ብሩክ የለም እኮ ተው ታዲያ ምን አይነት ስነ ምግባር ነው ግን እያራመዳችሁ ያላችሁት ለምን ነው ብቻ የምታገለው በእኔና አንቺ ግንኙነት ማንም ታገል አላለህም ከዚህ በላይ እንድታወራ ስትናገሪ ጸጥ እንድልሽ ነው አታወራ ከዚህ በላይ እሺ ምን ልታረጊ አይመለከትም ምን ማለት ነው የምታረጊው ነው አስቀምጪ የት ነው የምትወስጂው ፈልገሽው ስለፈለኩት ፎቶ ምን ይሰራልሻል እኔ ያለው አይደል እንዴ አብረን እንቀጥል ስላልኩሽ ምትንጨረጨሪ ከሆነ የራስሽ ጉዳይ የለመንኩሽ አልኖርም አንተን ከመናገር ይልቅ አስተካክል ከማለት ይልቅ በቃ አብራችሁ ሁኑ እኔ በእንደዚህ አይነት ህይወት ውስጥ እኔ የሚደግፉ ቢሆኑ ከዚህ ህይወት ውጪ ይሉኝ ነበር አሜራ ይዘሽ ነው አይደል ከዚህ ህይወት ውጪ ይሉኝ ነበር በቃ አይጠቅምሽም ከዚህ ህይወት ውጪ ይሉኝ ነበር ያስገደድኩሽ አይደለም እሺ ውጪ ይወጥሽ አንተ ስላልከኝ አይደለም አንተ ስላልከኝ ስርዓት ይኑር እንዴ ያስገደድኩሽ አይደለም ምን ውጪ ስርዓት ይኑር በጸባይ ላወጣ ነው ቃይ መጣው ስነ ስርዓትን ያዝ እዚህ ጋር ፎቶ አይደለም እኔን አንቺ የሚያገናኝ ትችላለሽ ታግሽ ጸጥ እያልኩሽ በቃ እኔ ሁኚ በጸባይ ለማውራት እየሞከርኩ ነው ውስጥ እየከተልሽ ነው ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ ደህና ናችሁ እኔ በጣም ደህና ነኝ አንተስ እንዴት ነህ ደህና ነኝ እግዚአብሔር ይመስገን እናንተ እንዴት ናችሁ በያላችሁ በሰላማችሁ ብዝት ይበልኝ ትላንትና ትንሽ አንዳንድ ነገሮች ተፈጥረዋልና ምን እንደምላችሁ አላውቅም የምሬን ነው በጣም ነው አሁን ላይ ልጁ እያስደበረኝ ያለው ከምላችሁ በላይ ወይም ደግሞ ወደ ሌላ ነገር ውስጥ እንድገባ እያደረገኝ ነው እኔ ብቻ ነኝ ኃይለኛ ወይም ደግሞ እኔ ብቻ ነኝ ሰው ነው የሚለው በጣም ጉራ ያለበት ሲበዛ እና ባይዞ ማንም ለማንም አይተናነስም እስካከበረኝ ድረስ ብቻ ነው ማከብረው ትናንትና ደግሞ እያደረገ የነበረው ነገር አዲስ አይደላችሁ ማለት እናንተ እያያችሁ እሷንም እንዴት ሲያደርጋት እንደነበረ ሲሳደብ እንዴት እንደነበረ ለአፉ ለከት የለውም ለሚያወራው ነገር ማለት ነው ስነ ስርዓት የሚያዝ ካለበት ስነ ስርዓት ይያዛል ካልያዘ ደግሞ እኔ አስይዘዋለሁ በማስይዘው መንገድ ማንም ሰው አፉን እንዲከፍትብኝ አልፈልግም ቤተሰቤ ላይም ማንም ሰው አፉን እንዲከፍትብኝ አልፈልግም እሱ ደግሞ ከኔ አልፎ እሷንም ነበር እየተናገራት የነበረው እኔን አቁሙ ማለት ነው እና ይሄ ክብር ማጣት ይባላል ስለዚህ ክብር ደግሞ እንዴት ለራሴ ክብር እንዴት እንዳለኝ አሳየዋለሁ ከዚህ በላይ ባንዴር የሚሻሮች አርፈ የምትቀመጥ ከሆነ አርፈ ተቀመጥ አጉል ጥጋብን እዛ ሄደ ጥጋብን እንትን የምትልበት ቦታ እንትበል እኔ ላይ አይደለምሽ ጥጋብን የምነፈው ካንተ በለጥኩ ጥጋበኛ ነኝ እኔ ምንም ልታመጣ አትችልም በምትሄድበት መንገድ ሁሉ እኔ ካንተ በለጥ እሄዳለሁ መሄድ እስካለብኝ ድረስ እሄዳለሁና ስነ ስርዓት የሚኖር ከሆነ ስነ ስርዓት ይኖር በጣም አበዛው ኮፈሩ ሰው አይፈሩ እንደሚሆኑት እንዳባባሉ አትሆን ተነፈሳለህ ምንም የምታመጣው ነገር የለም በቃ ለማንኛውም አሁን አንተ ስሜታዊ አትሁን ስሜታዊ በመሆን ውስጥ ብዙ ነገሮች ይፈጠራሉና በተቻለ አቅም ራስን ለመቆጣጠር ሞክር የሚፈጠሩት ነገሮች በእርግጥ በጣም ያናድዳሉ በጣም ነው የሚያበሳጩት ምክንያቱም እኔ ወይ የራሴን ህይወት መኖር አልቻልኩም ወይ ከሱ ጋር ሆኜ ደግሞ ሰላም ማግኘት አልቻልኩምና ከምንም በላይ ደግሞ ሰላምና ጤና ይበልጣል ዛሬ ደግሞ በዋናነት የመጣንበት አላማ ትናንት እንደዚህ አይነት ነገሮች ይፈጠራሉ ብዬ አልነበረም እሱን ለማግኘት የሄድኩት እውነት ለመናገር ናፍቆኝ ነበር ብዙ ነገሮችን ያስተካክላል ብዬ ነበረ ግን አላስተካከለም አግሬሲቭነት ይታይበታል በጣም በቃ እኔ እንጃ የማይሆን አይነት ባህሪ ነው እያሳየ ያለውና ከዚህ በላይ ደግሞ ብዙ ረጅም መደራረስ አስፈላጊ አይደለም በእርግጥ እኔ ቃይል ለማውጣት ባለፈውም ሞክሬ ነበርና ያው ወይኔ እመጣለሁ ወይ ደግሞ ሰው ልከን እቃውን እናስወጣዋለን ብሎ የነበረ ኤፍሬም እንደሰማችሁት ማለት ነውና ሰው ስንልክ ደግሞ እንግዲህ ሰው አላስገባ ምንም አይነት እቃም አይወጣም ብሎ ስለ አባረራቸው የላክናቸውን ሰዎች ግዴታኛ ለመምጣት ተገደናል ጥጋበኛ እኮ ነው በስመ አብ ወመንፈስ ቅዱስ እኔ እንደዚህ ጥጋበኛ ሰው አይቻላል እኔ ምን ተማምኖ እንደሆነ ወይ ደግሞ ማንን ተማምኖ እንደሆነ አላውቅም እንዴ ሰው እኮ ነው እንዴ የሰው ልጅ እኮ ነው ምንድነው አንተ መላእክት ነኝ ካልሆንኩ አልክ እንዴ እንደ ሰው አስብ እንጂ እንዴት ነው የምታስበው አንተ አስተሳሰብህ ምንድነው ያማር እንዴ ስለ ስርዓት ሲያስተላው በቃ ከዚህ በላይ እንትና አይ ስልሽ ትናንትናም እግዚአብሔር ባይዞ ትናንትና ያ ሁሉ ነገር ሲፈጥር ያ ሁሉ ነገር ሲጮህና ነገር ይዘምን ያልኩት ስሜታዊ የሆንኩትኝ ምክንያቱም እዚህ ጋር ቤተሰብ ነው ቤተሰብ መከበር አለበት እንደመጣልን ማውራት የለብንም ምን ያክል እኔ የሱን ቤተሰቦች ሪስፔክት እንደማደርግ ያውቃል እንኳን አይደለም እንደዚህ በዚህ ልክ ልናገር ይቀርና አግቡት ውለዱለት ልል ይቀርና ቀና ብዬ እንኳን አላያቸውም በስነ ስርዓት ሲቆጡኝ እሺ ብዬ ነው እንትን እምለው ግን በዚህ ልክ እኔ እንደዛ አይነት ነገር ሲናገር በጣም ነው የተሰማኝ እኔ እንጃ
ይከብዳል አይደለ? እኔ ሁሉም አግባት ወለዳት ምናምን ውለዱ ምናምን ይባላል አይባልም። እኔም እሱ ነው ያበሳጨኝ ነገር በጣም። እኔ እንደውም ምንም ነገር ቢያደርግ እበሳጭበታለሁ፣ ግን በዚህ ልክ አዝንበታለሁ ብዬ አላስብም ነበረ። ግን ትናንት በጣም ነው ያሳዘነኝ፣ በጣም ምክንያቱም እንደዚህ አይባልም። በቃ እንዳልኩ ነው፣ ቤተሰብ ሪስፔክት መደረግ አለበት። ጋሽዬ ፊት የምትሆነውን ያክል ወንድሞቼ ጋም እንደዛ አይነት ባህሪ ማሳየት አለብህ እንጂ ገና ለገና ወንድሞቿ ለምን ተቆረቆሩላት ተብሎ እንደዚህ አይነት ነገር አይነገርም ወይም አይባልም። እና ለምትናገሩት ነገር ሁላችሁም ተጠንቀቁ። ምክንያቱም ከማናችሁ በላይ እኔ አፌን ልክፈት ካልኩኝ ሁላችሁንም ማስቀየም የምችል ሰው ነኝ፣ እያንዳንዳችሁ ማለት ነው። ግን እኔ እንደዚህ የከሌ እያልኩ እየጠቀስኩኝ የእናንተን ስም ማጥፋት ወይም ደግሞ መሳደብ አልፈልግም። ግን ከዚህ በላይ ባታበሳጩኝ፣ ሩቅ እንድሄድ ባታስገድዱኝ ደስ ይለኛል። እና ያው ዛሬ የመጣሁት በዋናነት እቃዬን ለማውጣት ነው። ከዚህ በኋላ በሰላም መጨረስ እፈልጋለሁ። ሁሉም ነገር በሰላም እንዲያልቅ እፈልጋለሁ። ምንም ነገር እንደዚህ በጭቅጭቅ በዱላ ምናምን እንዲፈታ አልፈልግም። በተቻላችሁ አቅም ብሩኬን ብትሆን ትግስተኛ ሁን እና አረ የፈለገውን ለምን ትግስተኛ አይደለም? ለምን ገደል የሚጓ ከፈለገ እንደዚህ እስከዛሬ እንደዚህ አትምዩ ስለሽ እኔ እስከዛሬ አንዳንዴ ይሆናል ሰው ሲታገሰ ወይ ፈርቶ አይደለም ወይም ነገር አይደለም። እስከዛሬ ነው ዝም ያልኩት እናንተ ውስጥ አልገባም ያልኩት። እስቲ በቃ በራሳቸው ይፍቱ ችግራቸው፣ ሁለቱ በደንብ ይግባባሉ ብዬ ነው እስከዛሬ ዝም ያልኩት። እቺ ልጅ እኮ እህቴ ነች። እናንተ ራሱ በሌላ የምትፈርዱ ሰዎች ምንድነው እህት የላችሁ ወይስ አታገናዝቡ? ነገሮች እንደዚህ ቀጥታ ነው የምታዩት? በደፈናው ነው የምታዩት? አገናዝቡ። ለማንኛውም ነገር ለመፍረድም ለምንም አገናዝቡ። መጀመሪያ ማገናዘብ ይቀርባል ከሁሉም ነገር ማለት ነው። አንተም ብትሆን ሴት ልጅ የሚደረግ ነገር አይደለም እያደረክ ያለው እንዴ። ምንድነው አንተ ድሮ እኔን ያልከኝ በድሮ አገዛዝ አይደል? አንተ ነህ በድሮ አገዛዝ የምትገዛው እንዴ። እቺ ልጅ እኮ አንተ ከምንም በላይ ተከብራ ራሷን አስከብራ መኖር የምትልጅ ልጅ ናት። ማንም እየመጣው የሚከፍትባት ልጅ አይደለችም። ይሄ ስነ ስርዓት ይኖራል። አዎ እውነት ለመናገር አሁን ያልከው ነገር ልክ ነው። ማለት ራሴን አስከብሬ የምኖር ሰው ነኝ። ከማንም ጋር መነካካት የምፈልግ አይነት ሰው አይደለሁም። ግን ደግሞ ከመጣብኝ ሰው በዚህ ልክ እኔን በጣም ለመፈታተን ከሞከረ እኔም ከዛ በላይ መሄድ የምችል ሰው ነኝ። ግን አሁን ላይ ደግሞ ነገሮች እየጎዱኝ በጣም አቅም እያሳጡኝ ስለሆነ ከዚህ በላይ መታገል ስለማልፈልግ ነው እየሞከርኩ ያለሁት ለመለየት፣ ነገሮችን በሰላም ለመፍታት በጣም እየታገልኩ ነው። ግን እኔ እንጃ ነገሮች እንደዛ የሚያስኬዱ አይደሉም። ማንም እየመጣፉን ይከፍትብኛል። እሱ አልበቃ ብሎ ደግሞ ነገሮችን ከማስተካከል ይልቅ እሱ እኔ ላይ ቤተሰቤ ላይ ይጮሃልና ዞሮ መግቢያ ምንድነው ቤተሰብ ነው አይደለ? ዞሮ የትም አይደለም የምትገቡት ቤተሰብ ጋር ነውና ነገ ከነገ ወዲያ እኔ ከዚህ ከብሩኬ ጋር ምንም አይነት ዋስትና የለኝም። የሆነ ነገር ቢገጥመኝ መጨረሻዬ ቤተሰቤ ጋር ነው። ስለዚህ ይሄ ከረፈደ ነው የገባኝ። እስከዛሬ ድረስ እሱን ስል ነበረ። አሁን ደግሞ እንደዛ መሆን እንደሌለብኝ ያ ነገር ራሴን እየጎዳኝ እንደሆነ ተረድቻለሁ። ጋሽዬም ቢሆን ለኔ ደስታ ሲል ነበረ እስከዛሬ ሲፈቅድ የነበረው። ግን ከዚህ በላይ እኔ ደስተኛ ማልሆንበት ነገር ላይ ሁሉም ሰው እንድቆይ ስለማይፈልግ እኔ ጨርሻለሁ እና ያለሁት አሁን እነሱ አካባቢ ነው ማለት የቤት አካባቢ ነው ያለሁት። ስለዚህ እንሂድና እቃይን በሰላም ለማውጣት እሞክራለሁኝ። አይ የሚል ከሆነ ደግሞ እንግዲህ መሄድ ባለብን ልክ እኔ ወደ ህግ ቦታ ምናምን ባንሄድ ደስ ይለኛል። ምክንያቱም መለየት የራሴ ምርጫ ነው። መለየት ከፈለኩኝ እለያለሁኝ እንጂ በግዴታ መቆይበት ምክንያት ምንም የለም። ሪስፔክት የማትደረጉበት ቦታ ደግሞ መቆየት የለባችሁም። ስለዚህ በሰላም እቃይን ለማውጣት ከተባበረኝ ይተባበረኛል፣ ካልሆነ ደግሞ ሌላ ቦታ ባንሄድ ህግ ቦታ ባንሄድ ደስ ይለኛልና ኤፍሬም አሁን እንሂድና በተቻለን አቅም ትግስተኛ አንተም እኔም ራሳችንን ተቆጣጥረን እንትን ለማለት እንሞክራለን። ችግር የለውም። እቃሽን ብቻ ይዘሽ እቃ ለማምጣት ነው የመጣ ነው። እቃ ይዞ መውጣት ነው። ሌላ ነገር እኮ አያስፈልግም። እሱም እኮ ምንም ያገባው ነገር የለም። በቃ እቃሽ ነው ያለው፣ አነካሽውም። እሱን እቃሽን ይዘሽ መውጣት ነው፣ አለቀ። አዎ እና ደግሞ ኤፍሬም አያገባህም ምናምን ብላችሁ የምትናገሩ ሰዎች ደግሞ ብታርፉ ይሻላችኋል። ምክንያቱም ወንድሜ እስከሆነ ድረስ ያገባዋል። ገባችሁ? ነገ ከነገ ወዲያ የትም አይደለም የምገባው። የሆነ ነገር ብሆን ብታመም ወይ ደግሞ የሆነ የደስታዬ ጊዜ እንኳን ወይ ሰርግ ብደግስ ወይ ደግሞ እኔ ወደፊት እንኳን ልጅ በወልድ ምናምን እንኳን መግቢያዬ ቤተሰቤ ጋር ነው። ገባችሁ አይደለ?
ቤተሰብ ነው ሊንከባከበኝ የሚችለው፣ ቤተሰብ ነው እንትን ሊለኝ የሚችለው፣ ሊጠቅመኝ የሚችለው። ስለዚህ በዚህ ልክ አያገባህም ምናምን እንድትሉት አልፈልግም ማናችሁም ብትሆኑ። ምክንያቱም እናንተ እንኳን ያገባናል ብላችሁ በማያገባችሁ እየገባችሁ ለመከላከል ትሞክራላችሁ አይደለም ወንድሜ ማለት ነውና ከዚህ በላይ መስመር ባንተላለፍ ጥሩ ነው። የፈለጋችሁትን ሰው እኔንም ብሩኬንም መናገር ትችላላችሁ። ቤተሰብ ግን እንድትናገሩ አልፈልግም። የኔ ቤተሰብ ብቻ አይደለም የብሩኬም ምናምን አትናገሩ፣ እኔ እንድትናገሯቸው አልፈልግም። እኔ ተናገሩ አላልኩም ማንንም። የእንትና ቤተሰብ ተነክቶ ደግሞ የኔ ቤተሰብ ለምን አልተነካም ለምን ተነካ አልልም። ገባችሁ አይደለ? የሆነ ሰው ቤተሰብ ከተነካ የኔም መነካቱ አይቀርምና አርፈን ተከባብረን ሁላችንም ብንኖር ጥሩ ነው ላለው። አይ የምትሉ ከሆነ ግን ከዚህ በላይ በማያገባችሁ እየገባችሁ ባትፈተፍቱ ደስ ይለኛል። እንኳን ኤፍሬም ይቅርና እናንተ እንኳን ያገባናል እያላችሁ በማያገባችሁ የሰውን ሰው እየተሳደባችሁ ነውና የቅርብ ወዳጅነን የምትሉ ሰዎች ደግሞ አርፋችሁ ተቀመጡ። ከዚህ በላይ ብዙ ነገር አንነጋገርና ለማንኛውም አሁን እንሂድ ወደ ቤት። ሸጋው ባንተ ላይ ይደረባሉ ባንተ ላይ ይታሰባሉ ባንተ ላይ ይቀደላሉ ባንተ ላይ ስታመም መሚ ስቸገር ችግሬን አስታዋሽ ጠያቂ መዋሌ ማደሬን ስለ ጤንነቴ የምታስብልኝ እንዴት ካንተ ርቄ ምን ሰው ይውጣልኝ እንዴት ሰው ይውጣልኝ። እንዴት ነሽ? ሰላም ነው አለ። ቆይ ተው፣ እረፍ ፍፄ፣ እንድንጣላ አታድርግ። እረፍ። ቆይ ብሩክ የለም እኮ ተው። ታዲያ ግቢ አንቺ፣ ሌላ ችግር አይፈጠር። ግቢ አንቺ። ፍፄ ምን ሆነክ ነው? ለምንድን ነው በር ላይ የምጠብቀኝ? እዚሁ ሌላ ችግር አለ። ለምንድን ነው የምትገባው? ብሩክ ያለ ከሚጣሉ እዚሁ በር ላይ እረፍ። ጸብ ከሆነ ሌላ ቦታ እዚህ ጋር እኮ አትገባም እኮ። እሺ በር ላይ ከሚሆን ግቢ ውስጥ ይጠብቁኝ። ግቢ ውስጥ ይጠብቁኝ። እና እሱ እዚህ እንሆናለን፣ እናወራለን እኮ። እሺ ግቢ ውስጥ ጠብቁኝ። እንዴ እዚህ ምን ችግር የለም። ግቢ አንቺ። እሺ ና ከምለው ጠብቀኝ በቃ። ምን አይነት ስነ ምግባር ነው ግን እያራመዳችሁ ያላችሁት? ማለት የመጣሁት ብቻዬን አይደለም ከወንድሜ ጋር ነው። ግን ለምንድን ነው ፍፄ እንዳይገባ የሚለው? ማን? ኤፍሬምን። ምን እና ልክ እኮ ነው ታዲያ። ምን ይሰራል? ምን አይነት ስነ ምግባር ነው? ምን ይሰራል እዚህ ቤት? ምን ማለት ነው? መብቱ እኮ ነው። የእህቱ ቤት ነው አይደል? መብቱ ነው። ኦኬ፣ የአንቺ ቤት መሆኑን ነው ትዝ ያለሽ? ምንም ቢሆን ኖሬበታለሁ። ስለዚህ እንደፈለገ መግባት ይችላል። ለምንድን ነው በር ላይ የሚቆምበት ምክንያት ምንድን ነው? ቆንጆ መግባታችን ነው እንዳታስገባው። እሺ ለምንድን ነው ስነ ስርዓት የማይኖርህ አንተ? ምንም ስነ ስርዓት አይደለም። ልክ ስለሆነ ነው የማያከብረኝን ሰው ቤቴ ማን ስለሆነ ነው ማስገባው? ልክ ነው። ጀግና አንተ ሰዎችን ስታከብር ነው እሺ ልትከበር የምትችለው። እናቴ እኔ ሰውን አከብራለሁ። ለማንኛውም ቃል አውጣ ነው የመጣሁት። ከዚህ በላይ ግን ልክህን አትለፍ። እሺ ስርዓትን ያዝ፣ የምር ስርዓትን ያዝ። ሲቀጥል ደግሞ ትናንትም ያደረግከው ነገር ደስ አይልም። በጣም ነው ያዘንኩብህ። ተረጋጊና አውሪኝ እስቲ። እረፍ በቃ። ምንም እኔ ሲጀመር እረፍ። በሰላም ነገሮችን ለመፍታት ነበር የመጣሁት። ግን አንተ ለምን ተረጋግተሽ? ጓደኞችህ እንኳን ያንተን ሙድ ነው እያራመዱ ያሉት። የኔን ሙድ ምን ልክ ነው ኤፍሬም እያደረገ ያለው? አይ አልገባኝም። ማንም እንዳይገባ እያልካቸው ነው? ወንድሜ ስለሆነ ነው ማንም እንዳይገባ ብለህ እየነገርካቸው ነው? ማንም እንዳይገባ እኔ ማንም አላልኩም። ግን ትክክለኛ ነገር ነው ያደረገው። ትክክለኛ ነገር ነው ያደረገው። ይሄ የኔና አንቺ ቤት ነው። ገብቶሻል? እኔንም የምታስከብሪኝ አንቺ ነሽ። ሲያከብረኝ ይገባል እዚህ ቤት። ከዚህ በላይ ከሱ ጋር መሰጋገጥም ማውራትም አልፈልግም። እኔን የምታስከብሪኝ አንቺ ነሽ እንድትለኝ አልፈልግም ከዚህ በኋላ እኮ። እኔ ደግሞ እሱ ነው። አንተም እኮ እኔን ማስከበር ነበር እኮ። እየሞከርኩ እኮ ነው። እየፈቀድሽልኝ አይደለም። እኔነት እያስከበርኩሽ እኮ ነው። አስከበርከኝ አይደል? ግን አሳልፈሽ ሰጠሽኝ። አስከበርከኝ። አሳልፈሽ እንደፈለጉ አፋቸውን እየከፈቱ እንደፈለጉ። ወይስ ሴቶች ሲመጡ ነው እዚህ ቤት ኖርማል የሚሆነው?
ሴት አይተሻል? ሴት ሲመጡ ባለፈ እሱም ምንም ባልተፈጠረ ነገር ላይ ነው የምትንጫጭው። አሁን ሴት አይተሻል? ምንም ባለፈ ነገር አይደለም ወይስ ምን? ከኔ ለመለየት ፈልገህ ነው ሴቶቹ የምታመጣቸው? አልገባኝም። ከአንቺ ጋር መለየት ከፈለኩኝ ቀጥታ ላይ ማለት እችላለሁ ካልተመቸሽ እኮ። እና ታዲያ ምን ታወኛለህ? ብቻ የምታገለው በእኔና አንቺ ግንኙነት ማንም ታገል አላለህም። ግን ደግሞ ሪስፔክት ይኖር ለሰው ልጅ እንዴ። ለሰው ማንም ያቀኛል እኮ ሰውን በማክበር ሴትዮ እንዴ። ለዛ ነው ሲከፈትብህ ተሰደብ ነው። ለዛ ነው ትናንትና ወንድሜን አግባላት ውለድላት ምናምን ብለህ በዛ ልክ የምታወራው። እኔ ቆንጆ ምንም አላለህም። ለእህቴ ታገልላታለሁ ነው ያለክ። ምንም አዲስ ነገር አላወራም። ምንም የተፈጠረ ሌላ ነገር የለም። ደግሞ ለእህቱ የፈለገውን ነገር መታገል መብቱ ነው። እሺ ልክ ነው። እኔ ደግሞ የፈለኩትን መናገር መብቴ ነው። እንደዛ ካሰብሽ አንተ ማስወለድ ማስረግዝ ሲከብድህ ወንድሜን እንዲያስረግዘኝ ፈለክ። እንደዚህ አይነት መልእክት የምታስተላልፈው ምን ለማለት እየፈለክ ነው? እንዴ ይባል አንተ ማድረግ የከበደህን ወንድሜ ላይ እንትን እንድትል አልፈልግም። ወንድሜ ነው። እሺ ስነ ስርዓት ያዣ አይደለም። አክብሬሽ ነው ባይገርምሽ። ሴትነትሽን አክብሬልሽ ነው እንዴ አይባልም። ስለዚህ ሴትነቴን ካከበርክ ደግሞ በቤተሰቤም ፊት አክብረኝ። እሺ ስርዓት ይኑርህ። ሃይሚ አንቺም አንድ እኔን ልታከብሪ ይገባል። ገብቶሻል? ዝም ብለሽ መተሽ ሞቅ በማደርገው ነገር እንድትወቅሽኝ አልፈልግም። ሁሉም ነገር ልክ ነው። ማንም አልወቀሰህም። ከልክ አለፈ እሱ ከልክ። ሃይሚ ለምን ይዞሽ ሄደ እኮ ነው ያልኩት አይደለ? ከዚህ ቤት ለምን ይዛት ሄድክ እኮ ነው ያልኩት አይደለ? እኔ ደግሞ ፈቃደኛ ሆኜ ሄድኩት እዚህ ሰላም ስለሌለኝ ነው እኮ። እኔ እኮ ፈቅጄልሽ ነበረ። መውጣት ከፈለግሽ ትችያለሽ። እኔ አላገጥኩትሽም አልያዝኩሽም ብዬሽ። ታዲያ አሁን ለምን ጓ ትላለህ? መውጣት ስለፈለግ ወጣው። መውጣት ከፈለግሽ ውጪ እኮ ብለኸኛል አይደል? ቆሳችሁኝ ታዲያ እየነካካችሁኝ ዝም እንድልሽ። ማንም አልቆሰቆሰህም እኮ አንተ ስማኝ፣ አንተ የምትፈልገው ነገር እኔን ወደ ቤት መመለስ ነው ወይስ ብድርህን የተናገሩህን ቃላቶች መመለስ ነው አላማ? አልገባኝም። አንቺን ወደ ቤት መመለስ? አይ ማን ተናግሮኝ ነው? እንደዛማ አይደለም እኮ እየቆሰቆሳችሁኝ ያልክ እኮ ምን ባለፈው ስለተናገረ ነው እንደዚህ ነው? ዝም እያልኩሽ እኮ አሁን ማንም አልነካካህም። እየነካሽኛለሽ። ማንም አልነካካህም። በቃ ከቤት ወጣሽ አይደል? እሺ በቃ ምናምን ብለህ ዝም ማለት ነበረብህ እኮ። አሁን እሱን ነው የምትፈልጊው? ገባህ አይደለ? ከ3 ቀን ከ2 ቀን በፊት ያልከኝ እንዳትረሳ። ዱባይ እንሂድ ስለ መውጣት ከፈለግሽ መውጣት ትችያለሽ ነው ያልከኝ። ገባህ አይደለ? ሆነን አብረን እንታገል ነው ያልኩሽ። አንተ ስትፈልግ ደግሞ የትም ቦታ እንሂድ የምትለኝ፣ ሳትፈልግ ደግሞ ስትፈልጊ ማደርገው ነገር የለም። ሴትዮ እኔን እንዳባወራ ካየሽ እኔ ነኝ አይደል መማራው አይደለ? ስነ ስርዓት ባለው መንገድ እየመራሁሽ ነበርኩ። እኔ አለብህ አንቺ ልጅ ችግር አለበት። አይምሮ ልክ አይደለም። ሳይኮ በጣም ተጎድቷል። ምንድነው? እሺ ካሜራ ተጎድቷል። አስተሳሰብ ልክ አይደለም። አስተሳሰብ በጣም የበታችነት ስሜት እየተሰማህ ነው። በምን ወይ አባወራው ምናምን ትላለህ እንዴ? የኔ እናት እኔ እኮ እና ታዲያ ምንድነው በዚህ ልክ ሊሰማህ የቻለው? እኔ ልሄድ ስላልኩ የበታችነት ስሜት ተሰማህ አይደለ? ይኸውልሽ እኔ እንዳትሄጂ የምፈልገው አብረን እንድንሆን ስለምፈልግ ነው። እምቢ ካልሽ ገደል አበዛሹ። ስነ ስርዓት ይዤ እና ለምንድን ነው እንደዚህ የምትሆነው? የራስሽ ጉዳይ እባክሽ። ለኔና ላንቺ አሁን እንኳን የምትናገረው እናስተካክል። ይሄንን አበይም እንዴ? ለምንድን ነው ማስተካክለው? ለምን በቃ አንቺ አፍሽን እየከፈትሽ ማስወለድ ሳይቀጥ ምናምን እያልሽ ለምንድን ነው እንትምለው? በቃ ከዚህ በላይ እንድታወራ ስትናገሪ ጸጥ እንድልሽ ነው እንዴ? አታውራ ከዚህ በላይ እሺ። ምን ልታረጊ ነው? አይመለከትም። ምን ልታረጊ ነው? አይመለከትም። ምን ማለት ነው የምታረጊው ነው? አስቀምጪ። የት ነው የምትወጪው? ለምንድን ነው የምትወጪው? ለምንድን ነው የምትወጪው? ፈልገሽው ነው? ስለፈለኩት። ፎቶ ምን ይሰራልሻል? እኔ ያለው አይደል እንዴ? ማስታወሻ ስለሚሆን ማስታወሻ የሀገር ቪዲዮ አለ። እኔ እና አንቺ ማየት ይቻላል። ፎቶ ነው የምፈልገው። አትወስጂም? ፎቶ ስለሚመቸኝ ፎቶውን ፈልገዋለሁ። አትወስጂም? እኔ ያለው ሲጀመር ይኸው አንድ ነገር ልንገርሽ። አንቺ እንደልብሽ እየተናገርሽ እኔ ስናገርሽ ደግመሽ ጓብለሽ እንዳትመልሽልኝሽ። ከቀረ ይቀራል ሁሉም ነገር። አብረን እንሁን አብረን እንቀጥል ስላልኩሽ የምትንጨረጨሪ ከሆነ የራስሽ ጉዳይ። እየለመንኩሽ አልኖርም። ሰሚኛለሽ? ወንድምሽንም እንደዚህ እያልከኝ ነው የምኖረው። ከፈለግሽ ገደል ከፈለግሽ ምናምን እያልክ ካንተ ጋር አንቺ ራሱ አፍሽን ተስተካከለ። እስከዛሬ የኖርኩት ራሱ ካንተ ጋር እንዲቆጨኝ እያረከኝ ነው። ይቆጭሽ እንደፈለገ 1 ሚሊዮን ጊዜ ይቆጭሽ። ይበቃኛል። በቃ እንደመጣልህ አታውራ። ይበቃኛል። እንደመጣልኝ ምንም አይመጣም። ማይንነት እንደመጣልኝ አወራለሁ አይደል? አንቺ ላለማጣት ካንቺ ላለመለየት አይደል ሁሉም ታገለው። ሲጀመር አንተ ነው የድሮ አይነት አገዛዝ የምትፈልገው አንተ ነህ። የድሮ አይነት አገዛዝ መግዛት የምትፈልገው አንተ ነህ። ምንም እኔ የድሮ አይነት አገዛዝ በስነ ስርዓት ነበር ያዝኩሽ። አይ ምንም በስነ ስርዓት አይደለም። እምቡራልሽ ይኸውልሽ፣ ወንድምሽም ቢሆን ካከበረኝ አከብረዋለሁ። ገብቶሻል አይደለ? ማንም አይደለም። ምንም ረፍ አትበይ። እሱ ሲናገረኝ እስቲ ረፍ በይው። ለኔ ብሎ መጥቶ ውጭ ላይ መቆም የሌለበት ሰው ቢኖር ወንድሜ ነው። ግን ውጭ ላይ ነው ያለው። እሺ ዝር አይልም። እዚህ ቤቱ የኔ ነው። ምንም አያመጣም። መብቴ ነው።
ባይዘው እዚህ ቤት መምጣት ፈልጎ አይደለም የመጣው እኮ ካልፈለገ ለኔ ሲል ነው የመጣው ላንቺ ሲል እቃ ለማውጣት ነው የመጣው እኮ ይጠብቁ እቺ ላይ ወሳጂ ጋሽ እንጂ ቶሎ በይ የኔ አንበሳ ወይስ ለምኝሽ እንዳቆም ፈልገሽ ነው እንዴ ለምንድን ነው ለኔና አንቺ ግንኙነት እኔ ብቻ የምታገለው ምን አርገ ነው የምትይው ምን አርገ ነው የምትይው ለምን ብያለሁ እየለመንኩሽ ነው ከዚህ በላይ ምን ላደርግሽ በጣም ካለመንኩሻልሽ እንዴ ለፋውልሽ እኮ የኔነት ምን ኖረው እኮ እኔና አንቺ ነን ዝዩት ላይ ወንድምሽ አይደለም ሰሚኛለሽ አሁንም እናገራለሁ ወንድምሽ አይደለም ምን ነው የኔ ወንድም ሲሆን በጣም አንጨረጨረ ምን ማንም ቢመጣ እኔ እናገራለሁ ማንም እኛ ያለ ቢመጣ እናገራለሁ ምን ያንተም ወንድሞች እኮ ወንድሜ ምንም አላደረገም ወንድሜ እንደዚህ ነው እያሉ ነበር አይደል እንዴ ምን ነው የኔ ወንድም ሲሆን ነው እንደዚህ የሚያንጨረጨረ እስከነ ጓደኞች እኮ አፋችሁን ስከፍቱብኝ ነበር ማለት እኔ ላይ የኔ ወንድሞች አይኝ ብሩኬ በቃ ነገር አትናገር ምንም የሚቆጨኝ ነገር አይደለም ዝም በይ የሚቆጨኝ ነገር አይደለም እኔ አይደለም ስሚ አንቺ እንኳን አጥፍተሽ እኔን ነው የሚናገሩት ገብቶሻል አይደለ እኔ ስለምቀላቸው አንቺ ስለሚወድ ለምን ያጠፋውን አካል ቀጥታ ለምን አይናገሩ አሁን ደግሞ ያጠፋው አካል ታየ መሰለኝ ቀጥታ ተናገሩ ደግሞ አንቺ ምንም የተናገሩት ነገር የለም ምን ተናገሩሽ ምን አሉሽ ኡምት ወንድምሽ ልክ ነው ያደረገው መለያየታችን እንድንለያይ ስፋት አበዛ ራስ ወዳድነት ነው እሺ ወንድማቸው እንደዚህ አይነት ጥፋት እያጠፋ እኔን እዚህ ህይወት ውስጥ ኑሪ ማለት ራስ ወዳድነት ነው እሺ ተናገሩኝ ገባህ አይደል ለወንድማቸው ከማሰብ አንፃር እኔ እዚህ ጋር እንትን አይደለም አሻንጉሊት አይደለሁም እሺ አሻንጉሊት አይደለሁም በቃ እነሱም ቢሆኑ ስርዓታቸውን ያዙ አንተን ከመናገር ይልቅ አስተካከል ከማለት ይልቅ በቃ አብራችሁ ሁኑ እኔ በእንደዚህ አይነት ህይወት ውስጥ እኔን የሚደግፉ ቢሆኑ ከዚህ ህይወት ውጪ ይሉኝ ነበር ከዚህ ህይወት ውጪ ይሉኝ ነበር በቃ አይጠቅምሽም ከዚህ ህይወት ውጪ ይሉኝ ነበር ያስገደርኩሽ አይደለም እሺ ይሉኝ አንተ ስላልከኝ አይደለም አንተ ስላልከኝ ስርዓት ይኑር እንዴ ያስገደርኩሽ አይደለም ምን ውጪልኝ ስርዓት ይኑር በጸባይ ላወጣ ነው ቃ የመጣው ስነ ስርዓትን ያዝ እረፍ ጥርግ በይ ልክህን አትለፍ እሺ ይዘሽ እንዳለው እወስዳለሁ እዚህ ጋር ፎቶ አይደለም እኔን አንቺ የሚያገናኝ ትችያለሽ ይኸው ምንም ያስገድድሽ ነገር የፈለግሽው ነው ላውጣልሽ ሶፎን ፍሪጁን ምናምን ቁሳቁስ አልፈልግም ይቅርታ አድርግልኝ ልብሴን ብቻ ይዤ መውጣት ነው የምፈልገው ከዚህ በላይ ግን መስመር እንዳታልፍ እኔ እያስገደድኩሽ አይደለም ታግሼ ጸጥ እያልኩሽ በቃ እኔ ሁኚ በጸባይ ለማውራት እየሞከርኩ ነው ውስጥ እየከተልሽኝ ነው ይሄ ከማስገደድ እያስገደድኩሽ ምኑን ነው ከማስገደድ ወንድሜ ለኔ ስለሚቆረቆርና ስለሚወደኝ ስለሚያስብልኝ ይሄ ህይወት እየጎዳሽ ነው ውጭ አለኝ ያንተ ወንድሞች ግን ላንተ ከማሰብ አንፃር አይ አንድ ላይ ሆኗል አንድ ላይ ሆኗል በዚህ ሁኔታ ምን ነው የሚያስቡልኝ እስቲ አንድ ላይ ሁኑ ማለት አንድ ላይ ሁኑ ኧረ ዝም በይ ሰው እያየሽ ነው ውርደት ሁሉም ሰው አንድ ላይ ሁኑ ማለት ነው አንድ ላይ ሁኑ ማለት ነው ስተቱ ይኸውልሽ እኔ ወንድሞቼ ነው ክያል ከራከረች ሰው ባከበርኩት ልክ ያከብረኛል ከዚህ በኋላ ግን አልፈልግም እንተያያታለን በጣም በዛ የኔነት ስማ ምንድነው አበዛሹ ምናምን እንድትል አልፈልግም አበዛሹ ስነ ስርዓትን ያዝ ስነ ስርዓትን ያዝ በቃ ይበቃሃል ራስሽ ምንም አላበዛውም ትክክለኛውን ነገር ነው እያደረኩ ያለው ጎበዝ ገባህ አይደለ ጎበዝ ግን ይኸውልሽ መጥፎ ነገር ካፌ እንዲወጣ እያደረከኝ ያለው አንተ ነህ ከዚህ ልክ እንዴ አንተ መጣሽ እኮ ገባሽ ከነገር እኮ ነው የጀመርሽኝ ገብተሽ ከሰላምታ አይደለም የኔና አንተና ጓደኞች ነህ እሺ እየፈለጋችሁ ነገር ገና ከበር ወንድሜ ነው መከበር አለበት ስርዓትን መከበር ማለት ሲያከብረኝ ነው ማከበር ወንድሜ ነው ማን ነው እሱ ፈጣሪ ነው ታዲያ ወንድሜ ነው እና ፈጣሪ ነው በር ላይ መቆም የለበትም ወንድምሽ ነው ገና አፈራርጥልሻለሁ ምን ታመጫለሽ ነው ፍፄ ትናንት እንደዛ አፉን ከፈተበት ጀግና ጭቃው ምናምን ጀግና ነው የጓደኛው ወንድሙ መከታ ነው ጀግና ነው ወንድሜም የእህቱ መከታ ነው እሺ የራሳችሁ ጉዳይ ነው ወንድሜም የእህቱ ተቆርቋሪ ነው እንደዚህ መስመርህን አትለፍ ከነ ጓደኞች ወደዛ እረፍ እንዳትነካኝ እሺ አንቺ ነሽ ያለፍሽ እንዳትነካኝ አክብሬሃለሁ እስከዛሬ ድረስ በጣም አከበርኩ በጣም ሽሩሩ አልኩ ከኔ ውጪ ወንድ የለም አልክ አይደል እንደዛ ነው እየተሰማህ ያለው አንቺ እንደዛ ያሰብሽ ስትከበር ተከበር በቃ ያሰብሽ ካለ እንደዛ ስትከበር ተከበር ስማ አንተ እሺ አንዴ ስሚ ምንም አንዴ ምናምን አይደለም ስሚ ስታወሪኝ እኔ እንድታስቆመኝ አልፈልግም አይደለም እንድታስቆመኝ አልፈልግም እንደመጣለህ እያወራ ስትከበር ተከበር አልሽኝ አይደል የቱ ጋር ነው ያከበራችሁኝ የቱ እንደውም በጣም ታግሼሻለሁ እኮ አይሜን ምንም አልታገስከኝም በማላውቀው በማይመለከት እንደ አምባገነን ነው እሺ እየሆንክ ያለኸው እንደ አምባገነን ነው እየሆንክ ያለኸው ገባህ አይደለ ሴት ልጅ ደግሞ እንደዚህ አትገዛም ገባህ
ሲቀጥል ደግሞ እንደዚህ አይደለም ልጮህብኝ ፎቶ ልትወረውርብኝ ይቅርና ስርዓትን መያዝ አለብኝ። ከዚህ በኋላ እንዳልሆነ ላሳይሽ ነው። መውጣት ትችያለሽ። በሩ ክፍት ነው። ማንንም አላስገደደኝም። ከዚህ በኋላ ማንንም አያስገድደኝም። እስከዛሬማ አስገድደኸኝ ነበርኩ። ወንድሜ ስለመጣ ነው እንደዚህ እየሆንክ ያለኸው። እኔ ምን ሆንኩኝ? እንደዚህ እየሆንክ ያለኸው በእኛ መሀል መግባት የለበትም እሱ ነው ያልኩሽ። ምን ቤት ድረስ ስለመጣ ነው? ቤት ድረስ ስለመጣ ነው? አልገባኝም። በእኛ ህይወት መግባት የሌለበት እሱ ቤት ድረስ ስለመጣ ነው? ያንተ ወንድሞች እዛ ሩቅ ሆነው እንደፈለጉ ሲናገሩ ለኔ ሳያስቡ እዚህ ህይወት ነው ፉክክር ያዘሽ ከኔ ጋር። ምንም ፉክክር አይደለም። ስርዓት ነው። ፉክክር አይደለም። አሁን እኔ ስማ፣ የኔን ቤተሰብ ስታከብር ነው ማከብርልሽ። ጋሽዬ ፊት ብቻ አይደለም እንደዚህ መሆን ያለብን፣ ወንድሞቼን ፊት መቅለስለስ አለብን። ስርዓትን ያዝ። ለምን ላንቺ ብዬ ላንቺ ብዬ አንቺ እኮ ባሌ ነው ወደፊት ባሌ ነው የሚለውን ሰው ወንድምሽ ካላከበረ እኮ ገደል መግባት ይችላል። ቤተሰብ ሌላ ነው፣ ጓደኛ ሌላ ነው። ምንም ዋስትና የለኝም ካሌለሽ እንደዚህ ደግሞ እጄን ይዛ አታሳምነኝ። ሲቀጥል ደግሞ ይኸውልሽ ከዚህ በኋላ አንቺንም ሆነ ወንድሞችሽን አልታገስም። ሰሚኛለሽ? ሲጀመር አንደርስብህ። ከዚህ በኋላ አትድረሱብኝ። ግልግል አሁንም መታችሁብኝ ነው እኮ መተሽ ነው እየነዘነሽ ያለሽው። መጀመሪያ ማን ነበር የመጣው? መተሽ ነው እየነዘነሽ ያለሽው። መጀመሪያ ማን ነበር የመጣው? እኔማ የመጣሁት ዕቃዬን ለማውጣት መብት አለኝ። እሺ መብት እኔ መች ከለከልኩሽ? አልከለከልከኝም። እወስዳለሁ። ግን የምታደርጋቸውን ነገሮች የምትናገራቸውን ነገሮች ልክህን አትለፍ። እስከዛሬ አክብሬሃለሁ። እስከዛሬ ሽሩሩ ብያለሁ። እስከዛሬ በጣም ብያለሁ። እንደፈለክ ልክሽን አትለፍ። እዚህ ጋር የምታየው ድንጋይ አይደለም። እየመጣች ስትናገሪ ሰው ነኝ ይሰማኛል። እመልስልሻለሁ የኔነት በቃ። ከዚህ በኋላ ደግሞ ወንድሞቼ ብለሽ አወራሽ ቀን እንጣላለን። የመጨረሻዬን አስቀይምሻለሁ። እስካሁን ጸጥ ብዬሻለሁ። እኔ ሰሚኛለሽ? አሁን ለምን አታስቀይም? እኔ እንደማንም ሽሩሩ አልልም፣ እንደማንም አላስመስልም። መናገር ያለብኝን እናገራለሁ እኮ። ስሚኛ ወንድሞቼ ስሚኛ፣ መረዳት ያለብሽ ነገር ላስረዳሽ። ወንድሞቼ ሌላ ናቸው፣ አንቺ ሌላ ነሽ። በዚህ ልክ ደግሞ አፍሽን ከከፈትሽ አስቀይምሻለሁ። እንደዛ ከሆነ ደግሞ እኔ መውጣት መብት አለኝ። ውጪ ያልኩሽ እኮ ምንድነው? አትጂ አለና ሃይሚያ አትጂ ነው የፈለግሽው ነው? ለምን አታገኝ ነው ወይ? ለምንሻለሁ? ለምን ነው የሚያገኝም? ብዙ አለ እኔነት እንደዛ አይደል? እሱማ አንተ እኮ እድሜ ልክ ተለማኝ ሆነ መኖር ነው የምፈልገው። የበታችነት ስሜት አለበት አይደል? ይመጪ። ለዛ ደግሞ እኔ ማንም እየመጣ እዚህ እንትን እያለ እንድኖርልህ አትጠብቅ። እሺ እዚህ ስመጣ ልብስ አንቺ ሂጂ። እሄዳለሁ። ጎዳሽ አውቃለሁ በኔ ልብሽ ቢደማም ይቅር ለእግዚአብሔር ማለት አይከፋ። አይቁረጥ ልብሽ ይዞ ጥላቻ ማሪኝን ያለም የዛሬም ብቻ እመኝ ፍቅሬ ምላለው ቃሌም በአምላክ ስም ሰጣለው አንቺን ብቻ ዘውትር ታምኜሽ ኖራለሁ።